በሶማሌ ክልል የጅጅጋ ከተማ ተለዋጭ አስፋልት ኮንክሪት መንገድ ግንባታ ሙሉ በሙሉ መጠናቀቁን ተከትሎ በአሁኑ ወቅት ደረጃውን የጠበቀ የትራፊክ አገልግሎት መስጠት ጀምሯል። ከ672 ሚሊዮን ብር በላይ በፌደራል መንግስት በጀት የተሸፈነው ይህ ፕሮጀክት በከተማዋ መግቢያና መውጫ ላይ የሚታየውን ከፍተኛ የትራፊክ መጨናነቅ ከመቅረፉም ባለፈ የንግድ ኮሪደሩን በማሳለጥ ረገድ ትልቅ ሚናን ይጫወታል። ጅጅጋ ከተማ ተለዋጭ መንገድ ትልልቅ መኪኖች አሉ ከሶማሌላንድ በቶጎጫሌ የሚመጡ እነሱ ከተማው ላይ ገብተው የከተማውን የትራፊክ ፍሰት እንዳያስተጓጉሉ እንደ ማለፊያ መንገድ እንዲሆን ታስቦ የተዘጋጀ ነው። ከባባድ መኪኖች ጭነት ከሶማሌላንድ የሚገባ ጭነትም ጭነው ከዚህ ከሀገር ውስጥም ወደ ውጪ የሚላኩትን በበርበራ ወደ የሚላከውን የሚያጓጉዙበት መንገድ ነውና ከፍተኛ ኢኮኖሚያዊ ጥቅም ያለው ይሆናል። ሙሉ በሙሉ በሚባል ደረጃ ወደ መጠናቀቅ ነው የሚቀሩት የቀለም መቀባት ስራና የትራፊክ ምልክት ማስቀመጥ ስራዎች ብቻ ናቸው የሚቀሩት። አጠቃላይ የመንገድ ፕሮጀክቱ 6.93 ኪሎ ሜትር ርዝመት የሚሸፍን ሲሆን 30 ሜትር የጎን ስፋት እንዲኖረው ተደርጎ በከፍተኛ ጥራት ተገንብቷል። ግንባታውን ሀገር በቀሉ ይርጋለም ኮንስትራክሽን ሲያከናውነው የማማከርና የቁጥጥር ስራውን ኤልዳ አማካሪ ድርጅት ከዳምራ ኮንሰልቲንግ ኢንጂነርስ ጋር በጋራ ሰርተውታል። ፕሮጀክት የጥራት ጉዳይ ከዲዛይን ነው የሚጀምረው። ተለዋጭ መንገድ ስለሆነ የኛ መንገድ በዲቢኤም ደብል ቢቱሚነስ ማካደም 17 ሳንቲም ቲክነስ ያ ማለት ቤስ ኮርስ በአስፋልት በቢቱመን ሚክስ የተደረገ 17 ሳንቲም ቲክነስ ያለው እንዲሁም 9 ሳንቲም ቲክነስ ያለው አስፋልት በከፍተኛ ጥራት እንዲሰራ የሚመጣውንም ትራፊክ ሎድ ትልልቅ መኪኖች ያልፋሉ ብያለሁ ቅድም እሱን ከዲዛይን ጀምሮ በደንብ ታስቦበት ዱሪንግ ኮንስትራክሽንም ኮንሰልታንቱ ከአጠገባችን ካለው የጅጅጋ ፕሮጀክት ማኔጅመንት ኦፊስ ጋር በመተባበር እንዲሁም ኮንትራክተሩን የከፍተኛ ጥረት ተደርጎ በዚህ ደረጃ እንዲደርስ አድርገነዋል። ከመንገዱም ባሻገር አንድ ትልቅ ብሪጅ አለን ወደ 100 ሜትር የሚረዝም ብሪጅ እሱንም በከፍተኛ ጥራት ተሰርቶ ፋንክሽናል እንዲሆን አድርገነዋል። ቀደም ሲል የከባድ ጭነት ተሽከርካሪዎች መስመሩን አቋርጦ ለመውጣት ይቸገሩ የነበረ ሲሆን በአሁኑ ወቅት በአጠረ ጊዜ አቋርጦ ለማለፍ ተችሏል። ለክልሉ ነዋሪዎችም ሆነ ለንግዱ ማህበረሰብ ትልቅ ፋይዳ እንደሚኖረውም ይጠበቃል። ድሮ እዚህ ጋር ሳይሰራ በጭቃና በእንትን በጎርፍ ምክንያት በጣም ተቸግረን ነበር። ህዝቡን ሊተላለፍተውና እንኳን እዚህ ጋር ከብት ምናምን ላያልፍ አይችሉም። በዚህ መኪና ሊመላለስ ነበር እና በኃይል ከዛ ዙሬ ነው ወደዚህ መግባት የሚችለው። በዚህ በኩል እንኳን በጣም ችግር ነበር። ልዩነት አለ ባይገርም ድሮ የነበረውና አሁን ላይ ለኛ ለሹፌሮች በተለይ በጣም ትልቅ አስተዋጽኦ አለው። በተለይ በዚህ በድልድይ የነበረው ፈተና ጭቃ ነበረ፣ በጣም አስቸጋሪ መንገድ ነበር። አሁን ላይ ግን መንገዱ ከተሰራ በኋላ በጣም ትልቅ ለውጥ አለው። ለኛ ምቾት ሰጥቶናል። የጅጅጋ ተለዋጭ መንገድ መጠናቀቅ የጅጅጋን ሁለንተናዊ እድገት ከማፋጠኑም ባሻገር የሀገሪቱን የወጪና ገቢ ንግድ እንቅስቃሴ ወደ አዲስ ምዕራፍ ያሸጋግራል።